ከ300 በላይ የሚሆኑ ኢንተርፕራይዞች በዚህ ኤክስፖ ላይ ተሳትፏል። ኤክስፖ ከዓላማ አኳያ ስናየው በተለይ አምራቾች ምርታቸውን የማስተዋወቅ ነው፣ ኢትዮጵያ ውስጥ የሚመረቱ ምርቶችን። ስለዚህ በተገቢ ሁኔታ ምርታቸውን እያስተዋወቁ ነው። ከዛ ውጪ ልምድና ተሞክሮ እየተለዋወጡ ነው እርስ በራሳቸው ኢንዱስትሪዎች። አንዱ ጋር ያለው ስልተ ምርት ያስተዳደር ሁኔታቸውን የመለዋወጥ ልምድ ነው አንድ ላይ የተሰበሰበው። ስለዚህ ኢንዱስትሪዎች በቢዝነስ ኮርነር ላይ ሲወያዩ ልምድ ሲቀያየሩ ነበር የነበሩት። ከዛ ውጪ የምርት ትስስር ነው። በተለይ ምርቶቻቸውን አምጥተው ከመንግስት ተቋማት በቀጥታ ደግሞ መተው ግዢ መፈጸም የሚፈልጉ የረዘም ላለ ጊዜ ውል ማሰር የሚፈልጉ የቢዝነስ ትስስሮች በስፋት ሲፈጽሙ አይተናል። ይሄ ኤክስፖ የገበያ እድልን ከመፍጠር አኳያ ጉልህ ድርሻ ነው የተጫወተው። አዲስ ስታርታፖች አሉ። ነገ የኢንዱስትሪውን ሽግግር ሊያረጋግጡ የሚችሉ ቴክኖሎጂ ይዘው የመጡ ያ ቴክኖሎጂ ነገ ችግር ፈቺ ሊሆን የሚችል የግብርናውን ችግር የሚፈታ በተለይ የድሮፕ ኢሪጌሽን የሆነ ባህላዊ የእንጀራ መጋገርን ወደ ዘመናዊ ሊቀይሩ የሚችሉ ጤፍን በአጭር ጊዜ አብቅተን ልንጠቀምባቸው የምንችሉና ሌሎች ምርቶችም ሰፊ ናቸው የቀረቡት። ስለዚህ እነዚህ የቀረቡት ምርቶች በጥራት የተሻሻሉ መጥተዋል። ስብጥራቸው የተሻሻለ መጥተዋል። የተለያየ የጎንዮሽ ኩነቶች አሏቸው። የጎንዮሽ ኩነት በተለይ ሶሉሽን ቶክ የምንለው የመፍትሄ ፍለጋ ንግግር የሚባለው ኢንዱስትሪዎች እየተገናኙ የመፍትሄ ንግግር ይደረጋል። የተግባቡበትን ተግባራዊ ያደርጋሉ። የምርት ልማት ውድድሮች አሉ። የምርት ልማት በተለያየ ዘርፎች ኢንዱስትሪዎች ከዲዛይን ጀምሮ እስከ ምርት ያለውን አምርተው ውድድር ያደርጋሉ። ያ ውድድሮችም ሽልማት አላቸውና ይሄ አዲስ የሆነ የምርት ልማት ውድድር ነው። የምግብ ቅምሻዎች አሉ። በተለይ ያመረቱት ምርት ኤግዚቢተሩ ቴስት እያደረገ እና ከዛ በኋላ የሚመረጥበት ይሄ የምግብ ቅምሻ አዲስ የኢንዱስትሪ ምርቶችን ቅምሻ ያስተዋወቀ ነው። ኢንዱስትሪ የባህል ግንባታ ነው። የአንድ የባህል ግንባታ አካል ነው። ስለዚህ ኢንዱስትሪውን ዛሬ ወጣቱ ምን ምርት ሀገር ውስጥ የተመረተ ነው፣ ይሄ ምርት ሀገር ውስጥ ይመረታል ወይ የሚል አንደኛ የሀገር ውስጥ ምርትን አውቆ ለመጠቀም ነው። አሁን ኢንዱስትሪዎች የሚያመርቱትን ምርት መጠቀም አለብን። ይሄ ለሀገር ኩራት፣ የራሳችንን ኢኮኖሚያዊ እድገትን ከማሳለጥ አኳያ ድርሻ አለው። የዛሬ ተማሪዎች የነገ ሀገር ተረካቢዎች ናቸው፣ የፖሊሲ አውጪዎች ናቸውና ነገ በተለያየ ደረጃ ላይ ሲገቡ የኢንተርፕሪነሮች ናቸው፣ የነገ ኢንቨስተሮች ናቸውና የነገ ተልኳቸውን ካሁኑ ከኢንዱስትሪ ጋር እያስተሳሰር ስንሄድ በተለይ የምንፈልገውን የአምራች ኢንዱስትሪ የነገ አዳጊ የሆነ ዘላቂ የሆነ ኢንቨስትመንትን ከማምጣት አኳያ ጉልህ ድርሻ ነው የሚኖረው። ወደፊትም የዩኒቨርሲቲ ተማሪዎችን የትምህርት ተቋማትንና አምራችን የማገናኘት እያወቁ እንዲያድጉ ማድረጉ ወደፊት ካለው ፋይዳ አኳያ የጎላ ድርሻ ነው የሚኖረው። ጎብኚዎች ምርት ይወዳሉ፣ ያ ምርትን ይገዛሉ። በስፋት እንዲሸጥን ፈቅደንላቸዋል። ይሄ ኤግዚቢተር ወይንም ኢንዱስትሪዎች ይሄ ኤክስፖ እንዲወዱት እንዲሳተፉ በቁጥርም በመጠንም እንዲጨምር ካደረጉ ነገሮች አንደኛው ግዢ ሽያጭ መኖሩ ነው። አንዳንዶቹ ደግሞ አሁን መሸጥ የማይችሉ አሉ። ነገር ግን ውል የሚያስሩ አድራሻ የሚለዋወጡ ከዛ በኋላ በውል የግዢ ሂደታቸው የሚፈጸም አለ። ይሄ ኤክስፖ በአመት አንዴ አይደለም ከዛ በላይ 2-3 ይዘጋጅ የሚል ጥያቄዎችን ሲያቀርቡ ታያለች። ይሄ ከምን የተነሳ ነው? ይሄን ኤክስፖ ከመውደድ የምርት ተጠቃሚ ከመሆን የሚነሳ ነው።